ኡመይር ኢብኑ ሰዓድ አልአንሷሪ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? የዛሬው ታሪካችን ደግሞ አላህ ሱብሓነሁ ወተዓላ በቁርአን እውነተኛነቱን ታማኝነቱንና ሐቀኝነቱን ስላረጋገጠለት አንድ ታላቅ ሰሃባ ልናነሳ ወደድን። ኡመይር ኢብኑ ሰዓድ አልአንሷሪ ክፍል 2። ቢስሚላህ። በዚህ ጊዜ ጁላስ በፍርሃትና በጭንቀት ተዋጠ። እየተንቀጠቀጠ ኡመይርን ተመለከተው። ነቢዩ ከአላህ ራእይ ተቀብለው ኑሮ የሚከተለውን የቁርአን አንቀጽ አነበቡ። ምንም ያላሉ ለመሆናቸው በአላህ ይምላሉ። የክህደትንም ቃል በእርግጥ አሉ። ከእስልምናቸውም በኋላ ካዱ። ያላገኙትን ነገርም አሰቡ። አላህም ከችሮታው መልእክተኛው እንደዚሁ ያከበራቸው መሆኑን እንጂ ሌላን አልጠሉም። ቢጸጸቱም ለነሱ የተሻለ ይሆናል። ለነሱም በምድር ውስጥ ምንም ወዳጅና ረዳት የላቸውም። ሱረቱል አልተውባ አንቀጽ 74። ጁላስ በሰማው የቁርአን አንቀጽ ይበልጥ ተጨነቀ። ፍርሃቱ ባሰበት፣ መናገርም ተሳነው። በመጨረሻ ወደ ነቢዩ ፊቱን መልሶ የአላህ መልእክተኛ ሆይ ተጸጽቻለሁ፣ ምህረትን ጠይቄያለሁ። ኡመይር እውነትን ተናግሯል፣ እኔ ዋሽቻለሁ። አላህ ጸጸቴን እንዲቀበለኝ እማጸነዋለሁ አለ። ነቢዩ ወደ ወጣቱ ኡመይር ዞሩ። የደስታ እንባ በእምነት ብርሃን የተዋበውን የወጣትነት ፊቱን አርሶታል። ነቢዩ በክቡር እጃቸው በፍቅር ስሜት ጆሮውን ያዝ አድርገው፣ አንተ ወጣት፣ ጆሮህ በሰማው ነገር እውነተኛ ነበር፣ ጌታህም ያልከው እውነት መሆኑን አረጋግጦልሃል አሉት። ጁላስ ከዚህ ክስተት በኋላ ጥሩ አማኝ ሙስሊም ሆኗል። ለዚህም ከዚህ ሁሉ ውጣ ውረድ በኋላ ለኡመይር የሚያደርግለት እንክብካቤ ደግነቱንና አክብሮቱን በመጨመሩ በቂ ማስረጃ ነበር። የኡመይር ስም በተነሳ ቁጥር ጁላስ ለእኔ በዋለልኝ ውለታ አላህ ይመንዳው፣ በእርግጥ እኔን ከክህደት በማዳን ጫንቃዬን ከገሃነም እሳት ጠብቆታል ይላል። ኡመይር በወጣትነቱ የነበረውን ጠንካራ እምነትና ቀናኢነት እድሜው እየገፋ ሲሄድም አብረውት እንዲያድጉ አድርጓል። በዑመር ኢብኑ አልኸጣብ ዘመን ሂላፍ ምንም እንኳን ዑመር የክፍለ ሀገራት አስተዳዳሪዎችን ሲመርጡ ከፍተኛ ጥንቃቄ ቢያደርጉም በሶሪያ የምትገኘው ሄምስ ነዋሪዎች ለከተማዋ የተሾሙትን አስተዳዳሪዎች አማረሩ። ብሶታቸውንም ለአሚረል ሙእሚኒን አሰሙ። ዑመር የክፍለ ሀገር አስተዳዳሪ ሲመርጡ የምፈልገው ሰው በህዝቦች ውስጥ እንደ ተራ ሰው ሲኖር የአስተዳዳሪነት ባህሪ የማያሳይ፣ አሚራቸው ሲሆን ደግሞ ተራ ሰው መስሎ የሚኖር ነው ይሉ ነበር። ራሱ በልብስ በምግብና በሚኖርበት ቤት ከህዝቡ የማያልቅ፣ ከህዝቡ ጋር ሶላቱን የሚሰግድ፣ በፍትህና በእኩልነት የሚያስተዳድር ባለጉዳይ በማንኛውም ጊዜ ለማስተናገድ በሩን ክፍት የሚያደርግ አስተዳዳሪ እፈልጋለሁ ሲሉም ተጠምደዋል።
ተደምጠዋል ረዲየላሁ አንሁ። የሂምስ ነዋሪዎች ያቀረቡትን አቤቱታና አስተዳዳሪ ለመምረጥ የሚጠቀሙትን የራሳቸውን መስፈርት ከግምት ውስጥ በማስገባት ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ዑመይር ኢብኑ ሰዓድን የክልሉ አስተዳዳሪ አድርገው ሊመርጡት ወሰኑ። ይህም የሆነው በዚያን ጊዜ ዑመይር በአረቢያ ምድር ሰላጤና የታላቋን ሶሪያ ግዛቶች እያቋረጠ በርካታ ከተሞችን ነፃ በማውጣትና የጠላትን ምሽጎች በማውደም በጎሳዎች መካከል ያለን ግጭት በማስታረቅና በደረሰበት ሁሉ መስጂዶችን በመገንባት ላይ የነበረውን የሙስሊም ሰራዊት በመምራት ላይ ነበር። ዑመይር የሂምስ አስተዳዳሪ የመሆኑን ሹመት እየከበደው ተቀበለ። ምክንያቱም ከጂሃድ የበለጠ የሚያስደስተውና የሚመርጠው ነገር ስላልነበረ ነው። ያን ጊዜም ቢሆን በጣም ወጣት ነው። በመጀመሪያዎቹ 20ዎቹ ላይ ዑመይር ሂምስ እንደደረሰ ነዋሪዎች በታላቅ የጁማ ሶላት ሰበሰባቸው። ሶላቱ ካለቀ በኋላ በቅድሚያ አላህን አመሰገነ። የአላህ ሰላምታና ችሮታ በነቢዩ ላይ እንዲሆን ዱዓ በማድረግ የሚከተለውን አጭር ንግግርም አደረገ። ህዝቦች ሆይ ኢስላም ታላቅ ምሽግና ጠንካራ መግቢያ በር አለው። ምሽጉ ፍትህ ሲሆን በሩ ደግሞ እውነት ነው። ምሽጉን ከደመሰሳችሁ፣ በሩን ካፈረሳችሁ የዚህን ስርዓት የሃይማኖት የመከላከል አቅም ታዳክማላችሁ። ኢስላም ስልጣኑ ማዕከላዊ አመራሩ ጠንካራ እስከሆነ ድረስ አይበገሬ እንደሆነ ይቆያል። የሱልጣኑ ጥንካሬ የሚመጣው ደግሞ በጭካኔ በጅራፍ በመግረፍ ወይም በሰይፍ ሳይሆን በፍትህ በማስተዳደርና እውነትን አጥብቆ በመያዝ ነው። ዑመይር ሂምስን 1 ዓመት አስተዳደረ። ለኸሊፋው ዑመር አንድ ደብዳቤም አልጻፈም። መዲና ለሚገኘው ማዕከላዊ ግምጃ ቤትም ምንም ቀረጥና ገንዘብ አላስገባም። ዑመር ረዲየላሁ አንሁ የክፍለ ሀገር አስተዳዳሪዎችንና ስራ በጥብቅ ይከታተሉ ነበር። እርሳቸው ከክብሩ ነቢይ ሰለላሁ ዐለይሂ ወሰለም በስተቀር ከኃጢአትና ከዝቅጠት ተጽዕኖዎች ነፃ የሆነ ግለሰብ እንደሌለ ያምናሉ። በመሆኑም ጸሐፊያቸውን ጠርተው ዑመይር ኢብኑ ሰዓድን በአሚር አልሙእሚኒን ስም የተጻፈ ደብዳቤ እንደደረሰህ ከሙስሊሞች የሰበሰብከውን ማንኛውንም ግብርና ቀረጥ በመያዝ ስልጣንህን አስረክበህ እንድትመጣ ብለህ ጻፍለት አሉት። ዑመይር ወደ መዲና አቅራቢያ ሲደርስ የበረሃው ፀሐይ አጎሳቅሎት ነበር። ሰውነቱ ተዳክሟል፣ ጸጉሩም አድጓል። አጠቃላይ ሁኔታው ሲያዩት ረጅምና አድካሚ መንገድ የተጓዘ መሆኑን ያስታውቃል። ዑመር ረዲየላሁ አንሁ ሲያዩት ተገረሙ። ምን ሆንክ ዑመይር ሲሉ በጥልቅ ተቆርቋሪነት ስሜት ጠየቁት። እረ ምንም አልሆንኩም አሚር አልሙእሚኒን፣ ደህና ነኝ አልሐምዱሊላህ። በተጨማሪ ያሉኝን ምድራዊ ንብረቶች ሁሉ ተሸክሜያለሁ አለ። ለበይቱል ማል ለሙስሊሞች ግምጃ ቤት ገንዘብ የተሸከመ መስሏቸው ምን ምድራዊ ንብረቶችን ይዘሃል ሲሉ ጠየቁት። ዝርዝሩን ነገራቸው። ምግብ የማስቀምጥበት ከረጢት አለችኝ፣ ይህ ሰሃን ደግሞ የምበላበት፣ እንዲሁም ልብሴንና ጸጉሬን የምታጠብበት ነው። በእግርህ ነው የመጣኸው ሲሉ ዑመር ጠየቁ። አዎ አሚር አልሙእሚኒን፣ ህዝቦችህ መጓጓዣ ከብት አልሰጡህምን? እነሱ አልሰጡኝም፣ እኔም አልጠየኳቸውም። ለበይቱል ማል ያመጣኸው የቱን ነው? ዑመይርም ምንም ነገር አላመጣሁም። ዑመር ረዲየላሁ አንሁ ለምን ሲሉ ጠየቁ። ሂምስ ስደርስ አለ ዑመይር፣ ሂምስ ስደርስ የከተማዋን ዕውቅና መልካም ሰዎች ሰብስቤ ቀረጥ የመሰብሰቡን ኃላፊነት ሰጠኋቸው። ግብር ሰብስበው በሰጡኝ ጊዜ ከእነርሱ ጋር በመመካከር ከህዝባቸው ለተቸገረው ሁሉንም አከፋፍያለሁ። በዚህ ጊዜ ዑመር ወደ ጸሐፊያቸው ዞረው የዑመይርን አስተዳዳሪነት ኃላፊነት አድሱለት አሉ። ዑመይር ተቃወመ። እኔ አልፈልግም፣ ካሁን በኋላ ለእርሶም ሆነ ከእርሶ በኋላ ላላ ሰው አስተዳዳሪ ሁኜ ልሰራ አልሻም አሚር አልሙእሚኒን አለ። ይልቁንም በመዲና ከተማ
ዳርቻ በምትገኘው መንደሩ ከቤተሰቦቹ ጋር ለመኖር የኸሊፋውን ፍቃድ ጠየቀ። ኸሊፋውም ፈቀዱለት። ኡመይር ረዲየላሁ አንሁ ወደ መንደሩ ከተመለሰ በርካታ ቀናት ተቆጠሩ። ዑመር የእሱን ተጨባጭ ሁኔታ ለማወቅ ሐሪስ የተባለውን ታማኝ ረዳታቸውን ሲልኩት እንዲህ አሉት። ሐሪስ ሆይ ወደ ኡመይር ኢብን ሰዓድ እንግዳ መስለህ ሂድ። አንድን እንኳ የቅንጣት ኑሮ ምልክት ካየህበት እየሄድክ በፍጥነት ተመለስ። በድህነትና በችግር ላይ ሆኖ ካገኘሁ ግን እነዚህን ዲናሮች ስጠው በማለት 100 ዲናር የያዘ ቦርሳ አስረከቡት። ሐሪስ ኡመይር ወደሚኖርበት መንደር ሄደ። ቤቱን አጠያይቆ ደረሰበት። ቃለ ምልልሳቸውም እንዲህ ይነበባል። ሐሪስ አሰላሙ ዓለይኩም ወረሕመቱላህ። ኡመይር ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ኡመይር ከየት መጣህ? ሐሪስ ከመዲና። ኡመይር እዚህ ያሉት ሙስሊሞች እንዴት ናቸው? ሐሪስ ደህና ናቸው። ኡመይር አሚረል ሙእሚኒን እንዴት ነው? ሐሪስ ደህና ነው፣ ጥሩም እየሰራ ነው። ኡመይር የወንጀለኛ መቅጫ ህግጋትን ይተገብራልን? ሐሪስ አዎ፣ በማመንዘር ወንጀል ላይ በልጁ ላይ የሚገባውን ቅጣት ፈርዶበታል። በቅጣቱም ልጁ ሙቷል። ኡመይር አላህ ሆይ ኡመርን እርዳው፣ እኔ የማውቀው እሱ ላንተ ከፍተኛ ፍቅር ያለው መሆኑን ብቻ ነው ሲሉ ዱዓ አደረገ። ሐሪስ በእንግድነት ለ3 ሌሊቶች ቆየ። በእያንዳንዷ ሌሊት የሚቀርብለት ትንሽ የገብስ ዳቦ ብቻ ነበር። በ3ኛው ቀን የአካባቢው ነዋሪ የሆነ ሰው ሐሪስን ኡመይርና ቤተሰቦቹ እኮ በታላቅ ችግር ላይ ነው ያሉት፣ አንተን ከራሳቸው አስበልጠው ከሚሰጡህ የገብስ ቂጣዎች ሌላ የሚላስም ሆነ የሚቀመስ የላቸውም አለው። ሐሪስ ከአሚሩ የመጣውን 100 ዲናር የያዘ ቦርሳ ለኡመር አስረከበ። ምንድን ነው ይሄ? ኡመይር ጠየቀ። አሚረል ሙእሚኒን ልከውልህ ነው፣ ይልቁንስ ሰላምታዬን አቅርብልኝ። ኡመይር አያስፈልገውም ብለህ ንገርልኝ አለ። ተቀበል እንጂ ኡመይር አለች የኡመይር የእንግዳው ንግግር ታዳምጥ የነበረችው ሚስቱ ከፍ ባለ ድምፅ። ከፈለግከው ለራስህ ትጠቀምበታለህ፣ ካልፈለግህ ደግሞ እዚህ ያሉ ችግረኞች ብዙ ስለሆኑ ለሌላ አስፈላጊ ነገሮች ታውለዋለህ አለች በመቀጠል። ሐሪስ የኡመይር ሚስት ያለችውን ከሰማ በኋላ ዲናሮችን ከኡመይር ፊት አስቀምጦ ሄደ። ኡመይር ገንዘቡን ወስዶ በትንሽ ቦርሳ አስቀመጠው። በዚያ ቀን ሌሊት ያንን ገንዘብ ለተቸገሩ በተለይም አባቶቻቸው በጂሃድ ለተሰዉ ሕፃናት አከፋፈለ። ሐሪስ ወደ መዲና ተመልሶ ያየውንና የታዘበውን ለዑመር አልፋሩቅ ረዲየላሁ አንሁ ሪፖርት አደረገ። ዑመር ረዲየላሁ አንሁ ምን አየህ ሐሪስ በማለት ጠየቀ። ሐሪስ የሚያሳዝን ሁኔታ አሚረል ሙእሚኒን። ዑመር ዲናሮቹን ሰጠኸው? ሐሪስ አዎ አሚረል ሙእሚኒን። ዑመር ምን አደረገባቸው? ሐሪስ አላውቅም፣ ነገር ግን አንድም ዲርሃም ለራሱ የሚያስቀራ አይመስለኝም። ዑመር አልፋሩቅ ለዑመይር ደብዳቤ ጻፈለት፣ በአስቸኳይ እንዲያናገራቸው የሚያዝ። ዑመይር ደብዳቤው እንደደረሰው በቀጥታ ወደ መዲና ሄደ። ዑመር ሰላምታ ሰጥተውት በመምጣቱ ተደስተው እንኳን ደህና መጣህ ብለው ስለ ገንዘቡ መጠየቅ ጀመሩ። እባክህ ያደረክበትን ንገረኝ፣ ልጆችም ሆነ ገንዘቡ ሊጠቅሙ በማይችሉበት ቀን ይጠቅመኝ ዘንድ አስቀምጨዋለሁ አለ ዑመይር። በዚህ ጊዜ ዑመር ረዲየላሁ አንሁ እንባ እያነቃቸው እኔ በታላቅ ችግር ውስጥ እንኳ ሆነው ስሜታቸውን በቁጥጥራቸው ስር ካደረጉ ጀግኖች መሆንህን እመሰክራለሁ አሉት። ከዚያ በኋላ ምግብ እንዲጫንለትና 2 ጨርቅ እንዲሰጠው አዘዙለት። ምግቡ እንኳን አያስፈልገንም አሚረል ሙእሚኒን፣ 2 ሳዕ 5 ኪሎ ገብስ ለቤተሰቦች ትቼን የመጣሁት፣ ያንን ስንጨርስ ደግሞ አላህ ሱብሓነሁ ወተዓላ ይሰጠናል። 2ቱም ጨርቆቹ ግን ለሚስቴ ወስዳቸዋለሁ፣ ልብሶቿ ተቀዳደው ራቁቷን ልትሆን ምንም አልቀራትም ሲል መለሰ። ዑመይር ረዲየላሁ አንሁ ከዑመር አልፋሩቅ
ከተገናኘ በኋላ ኡመይር ኢብኑ ሳዕድ ብዙም አልቆየም፣ አረፈ። ለዚህ ዓለም ግርግርና ውጣ ውረድ የሚበገር ሰው አልነበረም። ትኩረቱ ሁሉ ከሞት በኋላ ለሚጠብቀው ዓለም ነበር። ኡመይር የህልፈተ ሕይወቱን ዜና ሲሰሙ እጅግ አዘኑ። በተሰበረ ልብም ሙስሊሞችን በሚገባ ለማስተዳደር እንደ ኡመይር ኢብኑ ሳዕድ አይነት ስብዕና የተላበሱ ሰዎች እገዛ ያሻናል ነበር ያሉት ረዲየላሁ አንሁ። አላህ ሱብሓነሁ ወተዓላ መልካም ስራውን ይቀበለው። አጂብ የሆነ ታሪክ አዳመጥን። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እነሆ በሌላ ታሪክ እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።